በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለወርኃ ግንቦት በዛቲ ዕለት አይረፈ ነቢይ ነቢይ ኤርምያስ ጻድቅ ወልደ ኬልቅዩ ካህን ዘውእቱ አሐዱ እምነቢያት አበይት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ቀን የካህኑ የኬልቅዩ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11 የሴዴቅያ ዘመነ መንግስቱ ሲፈጸም በአምስተኛ ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥር ወደድኩህ፣ ከእናትህ ማኅፀን ሳትወጣ መረጥኩህ፣ ለአሕዛብ መምህር አደረግኩህ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤል ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው። ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከላውዲዮንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል፣ ይማርካችሁማል። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 7 ዘመን እንደሚኖሩ ትንቢት ተናገረ። ደግሞም የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል ያስቆሩት ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ስራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብጽ ሀገር ወሰዱት። የግብጽን ሰዎች ሲያጠፏቸው የነበሩ በግብጽ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን ሀገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትም በተፈጸመ ጊዜ አይሁድ በደንጊያዎች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤርምያስም ነቢያት አብያን ወልደ ኬልቅዩ ካህን አረፍተ ብር ዘተሰምየ ወአምደ ሐጺን እስመ ተነበየ በእንተ ክርስቶስ መድኅን እስከ ወገርዎ እስራኤል በእብን ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፈው ዘ ይደርስ ለዛ ነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ